ከግድያ ሙከራ መትረፍ የኦሎምፒክ ውድድር ቢሆን ኑሮ የወርቅ ሜዳሊያ አሸንፍ ነበር። ይህን ያለው ከ600 ጊዜ በላይ ከግድያ ሙከራዎች እንዳመለጠ የሚነገርለት የቀድሞ የኩባ መሪ ፊደል ካስትሮ ነበር። የግድያ ዜና በ2025 የጃፓን ቶኪዮ ዓለም አትሌቲክስ ሻምፒዮና አንድ የውድድር አይነት ከሆነ በሰሞኑ የአብይ አህመድ የተስፋ መቁረጥ የገደልነው ዘመቻ ብቻ ወርቅ ባላገኝ የብር ሜዳሊያ አላጣም። የመለያ ቁጥሬም 2112 ይሆናል። በሁሉም ረገድ በሁሉም ሰበብና ምክንያት ልጠልፉኝና ልታጠለሹኝ የሞከራችሁና በየቀኑ የምትሞክሩ ሰዎችና ቡድኖች መጨረሻችሁ ውርደትና የእድሜ ልክ መሸማቀቅ እንደሚሆን ዛሬ ድረስ በጥቂቱ በመታቁት ነገና ከነገ ወዲያ ደግሞ ሰፊው ማንነቱን በመተረዱት በዘመን አምላክ ስም እነግራችኋለሁ። አምላክ ይቅር ይበለኝና ብዙዎች አይሆኑ ሞክረውኝ ደጋግመው ሞካክረውኝ መጨረሻቸው የሌባ ጣት ጥፍራቸው ውስጥ መደበቅ ሆነ። ድንግል ማርያም ምስክሬ ናት። ዛሬም ድረስ ያሳዝኑኛል። የቀበሮ ጫጫታ የማያስደነብረኝ ጀርባዬ ላይ ሊወጣ የሚሞክረው ሁሉ ቢሳካለት እንኳን የማይከብደኝ ግዙፍ ዝሆን ነኝ። ከንግስና ዙፋንና ዘውድ ጀምሮ በተለያዩ ህዝብ አስተዳደር ከኖችና ኃላፊነቶች እስከ ጦር ሜዳ ውሎች በብዙ ፈተና መሃል ያለፈ ሀገር የገነባ ቤተሰባዊ ማንነትና የመከራ ዘመን በቅጦ የገነባኝ ሰው ነኝ። በዓለም ውስጥ በማንኛውም ሁኔታ እንደ ህፃን በደስታና በሐዘን በእንባ የምሟሟ ተራ ሰው ምድራችን በድንገት ጨረቃ ብትሆን እንኳን የማይጨንቀኝ ልበ ሙሉ ጨካኝ ፍጡር ነኝና በጅራፍ ጮህት ልታስደነብሩኝ የምትሞክሩ የዋሆች አትድከሙ። እኔና ጓደኞቼ ከትውልድ አጋሮቻችን ጋር እንደምናሸንፍ የተጻፈው የእናቶቻችን ማህፀን ውስጥ እያለን ነው። ወኔና ድል አድራጊነትንም የተጋትነው በእትብት ነው። ይህ ትውልድ አሸናፊ ትውልድ ነው። ልድገመው፣ ይህ ትውልድ የአሸናፊነት ጣፋንታውን ግንባሩ ላይ ተነቅሶ ወደዚህ ምድር የተላከ ትውልድ ነው። እየታገለ ነው። ድል አድርጎ የአማራን ህዝብ ህልውና በፀሐይ ፊት ያረጋግጣል። ይህ ትግል ለትግሉ ብቻ የተሰጠና የሚሆን ራሱን የቻለ ልዩ ነፍስ ይፈልጋል። እንጨት የሚል ሰዋዊና ፖለቲካዊ ስብዕና ተይዞ ነፍስን ቅናት፣ ምቀኝነትና ተንኮል በሚባሉ የመንፈስ ቆሻሾች መርዞ ታጋይም አታጋይም መሆን አይቻልም እና ልፋ ያለው በህልሙ ዳውን ላይ ይሸከማል እንዲሉ በብዙ የተበከለች ነፍስ ተሸክማችሁ ለደካማ ተልኮ አጉል የምትደክሙ ወገኖች ከድል ሐውልቱ ውጭ ከፊታችን መቆም የሚችል ነገር የለምና ነፋስን ለማሰር በመሞከር ጊዜያችሁን አታጥፉ። የትውልድ እያለ የአማራን ህዝብ ጉልበት መሬት አታስነኩትም። በኩራት ቁሞ ገጥሟችኋል፣ ያሸንፋችኋል እና በባንዶች ፊታውራሪ በተመስገን ጥሩን አገላለጽ ዘመነን አስወግደነዋል፣ ከዚህ በኋላ ድምጹን አትሰሙትም የሚለውን የሰሞኑን ብልጽግናው አዲስ መዝሙር ስቃችሁ ለውት ሌት ተቀን ያቀደልናቸው ነው። ከጠፋውም ያጠፋኝ የጠላስስ ብልት ልየታ ቢዚ አድርጎኝ ነው። የዘመነ ትውልድ ያለማችን ድለኛና ገርለኛ ትውልድ ነው። መንጋው እንዲበተን እረኛው ምተው የቆየ ብሂል በእኛ ትግል ውስጥ አይሰራም። ትግሉ ሚሊዮን እረኞች ከበውታል። መንጋው ራሱ እረኛ ከሆነ አመታት አልፈዋል። ዘመነ የእናንተን ሞት ቁሞ ለማየት ለታምር ተፈጠረ እንጂ በዘመነ መጥፋት ለአንድ ሴኮንድ እንኳን የሚንገራገጭ ትግል የለም። የትውልድ ከቀደምቶቹም ከነገዎቹም ትውስታና መንፈስ ቀርቶ የተሸከመውና ያጎለበተው ከድሜውና ተሞክሮ በላይ ያበሰለው አንዳች ነገር አለው። ስለሆነም ያሸንፋል። ይሄው ነው። በአዲሱ ዘመቻና ድሎቹ እንገናኛለን። አንድ አማራ፣ ድል ለአማራ ህዝብ፣ ክፋት ለማንም በጎልነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ጥቅምት 10 2017 ዓ.ም አርበኛ ዘመነ ካሴ። ደህና ናችሁ? ቆይታ እንዴት ነው? ምግብ አግኝታችኋል? ህክምናስ አግኝተናል። ምን የጎደለ ነገር አለ? ቃል ከገባንላችሁ ውስጥ የቀረ የምትሉት ነገር አለ? በነጻነት ያው በድጋሚ ያገኘናችሁ አንደኛው ቃል በገባንላችሁ መሰረት በእንክብካቤ እንደምትቆዩ ከዚህ በፊት እንደተናገርኩት ትግላችን የነጻነትና የህልውና ትግል ነው። ሌላ ምንም ዓላማ የለውም። ማንንም ህዝብ ጠልተን አይደለም። ማንንም ህዝብ በተለየ አይን ልናይም አይደለም። ለበቀልም አይደለም የተነሳነው፣ ለነጻነት ነው። እናንተ ከተማረካችሁ ጊዜ ወዲህ እንኳን ሜጫ ላይ ብቻ 18 ጊዜ ድሮን ተተኩሷል።
ከ20 በላይ አርሶ አደር አልቋል። አሁንም የአብይ አህመድ ቡድን የሚሰራውን ብልግናና ነውረኝነት እንደቀጠለበት ገርጨጭ ላይ በነበረው ውጊያ የደረሰበትን ሽንፈት ለማካካስ ከየቤቱ እያወጣ ግለሰቦችን ረሽነው ይህንን አስቀያሚ ስርዓት ፊት ለፊት እየተጋፈጥን እናንተ ደግሞ የዚህ አስቀያሚ ስርዓት አካል ሆናችሁ ተዋግታችሁን በክብር ምንይዛችሁ የአማራን ህዝብ ልዕልና ክብር ለዓለም ህዝብ ማሳየት ስለምንፈልግ ዓላማችን የፖለቲካ ጥያቄ እንደሆነ ዓለም እንዲያውቅ ስለምንፈልግ ነው። ሁለተኛው ጉዳያችን ጥሪ አድርገን ነበር ባለፈው እንደምታስታውሱ ዓለም አቀፉ ማህበረሰብ እጃችን ላይ ዜጎች አሉ፣ ወንድሞቻችን አሉ፣ ምርኮኞች አሉ፣ ምግብ ያስፈልጋቸዋል፣ ህክምና ያስፈልጋቸዋል፣ ቀለብ ያስፈልጋቸዋል፣ ስልጣና ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል ብለን ተናግረን ነበር። በዛ መሰረት ጥሪያችንን የሰማ አንድ ትልቅ ድርጅት ላይ የሚሰራ ነጭ እዚህ መካከላችን ይገኛል። እሱም እንዲጎበኛችሁ እንዲያያችሁ ጭምር ነው ይዘን የመጣ ነው። ጥያቄ ያነሳላችኋል በነጻነት ማንም ሳያስገድዳችሁ የተበደላችሁት ካለ ችግር ካለ ችግሩን ጭምር እንድትነግሩት እንፈልጋለን። ለምን በርካታ ምርኮኞች አሉ እንደናንተ በየቦታው ለነዛ ሁሉ ቀለብ ድጋፍ እንፈልጋለን። ስለዚህ እኛ ከየትም አናመጣም ከህዝብ ነው የምንታገለው። ዓለም እንዲደግፈን እንፈልጋለን። ዓለም የአብይ አህመድን ነውር እንዲያይለት እንፈልጋለን። የኛን ሐቀኛ ትግል ደግሞ ዓለም እንዲመሰክር ስለምንፈልግ እንግዲህ በጣም ትንሽ ጊዜ ነው ከመጣችሁ ወደፊት በደንብ የተሻሻለ ነገር ይኖራችኋል። በእርግጠኝነት ከስልጣና በኋላ እኛን የምትቀላቀሉ ትኖራላችሁ። በእናንተ መልካም ፈቃድ ወደ ቤታችሁ የምትሸኙ ትኖራላችሁ። ሌላ ከቻል የስነ ልቦና ህክምና ሁሉ እንድታገኙ ይደረጋል። ምናልባት የተወሰኑ ሴቶች አሉ ለነሱም ልዩ እንክብካቤ እንደሚያስፈልግ ይታመንበታል። የሚደግፋችሁ ሰው ይመጣል። እናንተም ይሰጣችሁን እንደ ወታደር የሚሰጣችሁን ትዕዛዝ በማክበር አንዳንድ ስራዎችን ደግሞ በራሳችሁ እንሰሯቸው ተግባራት በማከናወን ምንም ጥርጣሬ ሳይኖራችሁ ምንም ሌላ ሐሳብ ሳይኖራችሁ አሁን ባላችሁበት ሁኔታ እንግዲህ ፊዚካሊ እንደማየው ባለፈው ከነበራችሁ እጅግ በጣም የተረጋጋ ስሜት ውስጥ ነው ያላችሁት። ፊዚካል አፒራንሳችሁም ጥሩ ነው፣ ሰውነታችሁም ጥሩ ነው። ከዚህ የተሻለ ነገር ሆናችሁ ህዝባችሁን የምትከሱበት የትኛው እንግዲህ ባለፈው ከተለያየ ብሔረሰብ የመጣችሁ እንደሆናችሁ ራሳችሁ ነግራችሁናል። የምትነግሩት መልእክት አለ፣ ገጽታችሁ ሁኔታችሁ የሚያስተላልፈው መልእክት አለ። እናንተ ደግሞ ወደፊት የምትመሰክሩት ነገር አለ። ስለዚህ አብረን ይሄንን ጨቋኝ ስርዓት ይሄንን ኢትዮጵያን ወጣት ያጋደለ እርስ በርስ እያፋጀ ያለ ስርዓት በጋራ እናሸንፈዋለን። ሌሎች በየቦታው የወገንን ኃይል እየተዋጉ ያሉ ህዝብን እየጨፈጨፉ ያሉ ሴቶችን እየደፈሩ ያሉ እንደናንተ በተለያየ ምክንያት መከላከያ ሰራዊቱን የተቀላቀሉ የምታውቋቸው ወንድሞቻችሁ የሥራ አጋሮቻችሁ ካሉ እጅ እንዲሰጡ ከህዝብ ጎን እንዲቆሙ ይሄን ታሪካዊ ጥሪ እንዲቀላቀሉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። እናንተም ይሄንን በማድረግ አብራችሁን እንድትሳተፉ አደራ ማለት ፈልጋለሁ። ዛሬ በድጋሚ የመጣሁበት ሁለተኛ ምክንያት ይሄንን መልእክትና ባለፈው የገባነውን ቃል እንደምናከብርላችሁ መሪያችን አርበኛ ዘመነ ካሴም ጭምር መልእክት አስተላልፍልኝ ስላለኝ ነው። በድጋሚ ስላገኘኋችሁ ደስ ብሎኛል። ለጋውኔ ከባለፈው ጋር ተነስቶ እስከ ዛሬ ድረስ ያየነው ብዙ ነገር ነው። እሱስ ያንዳንዱን ትንሽ ለመግለጽ ፈልጋለሁ ማለት ነው። የአማራ ክልል ፋኖ ከባለፈው ወደዚህ ያየንበት ነገሮች ብዙ ነገሮች ናቸው። ከነሱም ደስ የሚሉ ብዙ ነገሮች አለባቸው ማለት ነው። እነሱም እስከዛሬ ምርኮኞችን የማረኩትን በማስተቃየትና ወይ ደግሞ በማኩነን ወይ የሆነ ነገር በማድረግ ሳይሆን እስከዛሬ ያንከባከቡና የጎደለባቸውን እየጠየቁ በማቆየታቸው ነው ማለት ነው ያየሁት ማለት ነው። በመሆኑም በመቀደም እኛ ከኦሮሚያ ክልል ተነስተን ወደዚህ ስንመጣ ይሄን ያክል ገራምነትና ወይ ደግሞ አሰራራቸው ጥሩነት ያለ ወይስ ተቀባይነት ያለ አልመሰለንም ማለት ነው። ሆኖም ግን ዛሬ ከዚህ በኋላ ላላዩትን ለመናገር ይሄን ሰምቶ በክፉ ሳይሆን እነሱን ማየት ያለባቸው የአማራ ፋኖ በጥሩ ነገርና ጥሩ አስተሳሰብ እንዳላቸው ነው ማለት ነው። እና እስካሁን ድረስ ከባለፈው አንድ ሳምንት ልንሞላ ነው እዚህ ከመጣን። ዛሬ ደግሞ ታድሶ አርጎልን እዚህ ጋር ሰብስቦንም የተለያየ ሐሳብም ቀርቦ እስካሁን የበላን እየጠጣን ነበር ማለት ነው።
የነሱ እይታ በጣም ጥሩ ነው ይላሉ። መቃንኮ ሳሙኤል ቱሉ እንጀራማ ከነን ፌሩ ኦሮሚያ ሸዋል ጣቲ አተው መሌ ወራና ከነ ከሰ እርገቱሬ ከነ አስቲኒ ወራኒ ናኖ አማራ ፋኖ ናኖ አማራ ጀደመ ኩን ቢፋ ያራ ረፊ ከለቲን ታንን ላለማ ከንቱሬ ወተው ሎላ ጉያ ደርቤ ቶርቤ ደርቤ ኬሳ ሰከላዳ ገራ ትሊሊት ተሰሰ ደምኖ አስቲ ናኖ ሰነቲ ወልቲ ቡይሳ ገገሲኔ ቱሬ ወልቲ ቡይሳ ሰንኬ ሰሞ ነሞታ ሄዱቱ ቦጀሜ namoonni boojini namoota boojame kana naannoo warri nu bira jiran naannoo nama 65 ta'ani haa ta'u malee kana keessa maarakitanyaan illee ni jira matoo alaqaadha kununeera hanga wattaaddaraatti jira jechaadha kana ta'ee to'i akkaataan kunuunsa isaan ittiin nu qabanii jirani gara fuulduraatti akkaataa hojii isaanii babal'ifachuudhaaf jecha haala gaariidhaan nu qabanii jiranii wanti tokkollee wanti miidhaan nurra gahee hin jiru baay'ee isaan galateeffana jechuun barbaada. Ando gachana biya, oh Sidi Sabira, ando gachana biya, oh Sidi Sabira, ando gachana biya, oh Sidi Sabira, ando gachana biya, kina kanan jende, oh Sidi Sabira, ando gachana biya, oh Sidi Sabira, ando gachana biya, oh Sidi Sabira, ando gachana biya, oh Sidi Sabira, ando gachana biya. Oh, 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 Sidi Sabira, ando gachana biya.